ብሩኬ በጠዋቱ እንግዲህ መልእክት ይዞ መጥቷል። በራሱ እጅ ፈልጎ ፈቅዶ ወዶ ባደረገው እኔ ደክሞኛል። እንዴ ብሩኬ ሀይሚናት እኮ ማለት ያለባት እንደውም እሷ ትግስት አላት። ደከመኝ ማለት ያለባት እየተጎዳች ያለችው ሀይሚናት። አንተ እኮ ወደክ ፈቅደክ ነው ይፈልገክ ነው እነሱን እያመጣክም ያለው ሴቶችን እያናገርክም ያለው። ትናንትና አሁን በቪዲዮ አይታችሁ ከሆነ እኔ ደከመኝ ስላት ነበር ሀዩም ማለት ነው። ቢደክምና ይሄን ጭቅጭቅ ይሄን ነገር ባትፈልግ እኛ ኦዲንሶች ደከመን እንጂ አንተ ምን ደከመክ? እኛን ነው የደከመን። ይሄን ጭቅጭቅ ብጠላና ቤቴ ፍቅሬ እንዲህ አይዘናባ ብትል በሁለት ቀን በአንድና በሁለት ቪዲዮ ከውጭ ከራሳችሁ መሀል ከራስ ታርቃት ነበር ታወጣ ነበር። ደራርበ ሌላም እያመጣ ነው። ምን ይደክማል? እኛን ተደክማለ እንጂ ደከመኝ አለ። እንግዲህ ብሩኬ በጠዋቱ አንቺ ጸባይ ያተሻል መልክ ብቻ ነው የሰጠሽ እያላት ነው። እንዴት ነው መልክ ብቻ? ለሀይሚዬ ጸባይ እኮ 100% እሷ ጋር ነው ያለው ጸባይ ማለት ነው። ጸባይ ባይኖራት እንዲህ ስታረጋት እንዲህ ሴት እያመጣክ ስትቀያይር መልሳ አንተን ትቀበላለች? እንዴ አትቀበልም። ሀይሚን የመሰለ ሴት በመልክም ሆነ በጸባይም አትገኝም ማለት ነው። ብሩኬ ወንድማችን አንተን ብትጎዳ እንደዛው እንላለን። ምን ይደክማል? እኛን ይደክማል እንጂ እኛን እኮ ልባችን የሰበረክ ያለከው ሀይሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ብሩኬ መልእክት ይዞ መጥቷል። ሀይሚዬ ደክሞኛል እያለ ነው። ደክሞኛል። ሀይሚዬም ደግሞ ጸባይ አጣች ተበላሸች እያለ ነው። ሀይሚ እንዴት ነው ጸባይ የምታጣ? አንተ ነህ እኮ እንደዚህ ያደረካት፣ በዚህ ለዚህ ያበቃት አንተ ነህ ብሩኬ። ሀይሚን የመሰለ ጸባይና ትዕግስት ያለው ሰው አለ እንዴ? በዚህ ምድር ላይ የለም። ትዕግስትና ጸባይ መልክም ቢሆን አሟልቶ እኮ ነው የሰጣት ለእሷ ማለት ነው። ለዚህ መልካ ብቻ ነው ጸባይ የለሽም፣ አበዛሽ፣ ተበላሸሽ ምናምን። እንግዲህ ትናንትና እንደሚታወቀው ሀዩን እንግዲህ ወደ ቡታጅራ መልሷታል። ተሰናብታ እንግዲህ ምንድን ነው የሚያስለቅስሽ እያላት አይኗን እያሸች ወደ ቡታጅራ ተመልሳለች። እንግዲህ ትናንትና ምንድን ነው የሚያስለቅስሽ እያላት ነው። የአንተ ፍቅር ነው ያስለቀሳት ሀይሚ ማሸነፏ። ሀይሚ አሸንፋ ቤቷ ገብታ ለመኖር ሀይሚ ለማውጣት ሀይሚ ጋር ልታለያያችሁ ብትሞክር ልትበጠብጣችሁ ብትሞክር አልሳካም አላት። እምቢ አላት ማለት ነው። ሀይሚ አልተቻለችም። ብሩክ የፈለገ አንድ ልጅ አይደለም 3 ልጅ 4 ልጅ አለው ቢባል እኔ እሱ ይረዳኝ እንጂ ያክብረኝ እንጂ ከኔ በፊት ወይ ደግሞ ጥፋቱን እተውለታለሁ፣ እቀበላለሁ፣ ልጁንም ቢሆን አሳድጋለሁ ብላ እንግዲህ እንትን ብላለች። ወስና ነበር። ብሩኬ አጠፋ። ብሩኬ አበዛ እንጂ ክብር አጣ እንጂ እሷ እንደዛ ተቀብላለች። ግን እንደዛም ቢሆን እኔን እየተቀበለች አይደለም፣ እኔን እንዲቀበል እያደረገች አይደለም። እሷ የፈለገችው ልጅ ብቻ እንዲያሳድግ አይደለም። ገብታ ከሱ ጋር ሚስቱና ወልዳ ልጁን እያሳደጉ እንደዛ ነበር መኖር የፈለገችው። ግን ብሩኬ ከሀይሚ መራቅ፣ ከሀይሚ መለያየት፣ ሀይሚን ማጣት መቼም አይፈልግም ማለት ነው። ለዚህ እኔ ከአንቺ የፈለገ ነገር ቢሆን ክብሯን ቢያጠፋ ለሴት ልጅ ያለ ክብር አያያዝ ቢያቅተው የፈለገ ነገር ቢሆን እንደዛ ነው ማለት ነው። ይሄን ብላ እንግዲህ ስታጣ በዚህ መታ በዛ ወርዳ በዛ መታ በዚህ መታ ስትጨንቃ ስታጣ ምን ታረጋለች? ምንም እንግዲህ አንተ ከመካቤ አያያዜን እያሳመርክ አይደለም። ለእኔ ያለክ ቦታት ምንም ነገር የለም። እኔ ከዚህ ምንም ማድረገው ነገር የለም። ወደ ቡታጅራ መመለስ አለብኝ አለች። እንግዲህ ወሰነች። ሄዳ እንግዲህ ቤተሰቦቿ ጋር ልትወልድ ነው ወይ ባሏ ጋር ልትወልድ ነው። ይሄ ብሩኬ ነው ብላ ይዛ ያመጣችው ልጅ ወደ ባሏ ልትመልስ ነው ማለት ነው። እንደዛም ሆና እንግዲህ አሁንም ወይ ከዛ ነገር የሆነ ነገር ተፈጠረ ብላ ትመልሳለች። አይታወቅም እኮ ቡታጅራ ዩቱበሮች አያሳምኑም እኮ አሳብዱን። ከዛ አካባቢ የሚመጡት ልጆች እንደው ይቅርታ አድርጉልኝና አሉ ማዳም ቀሞች። ከዛ የሚመጡት ወንዶች ለትዳር አይሆኑ፣ ለፍቅር አይሆኑ፣ ድራማ ሲሰሩ ድራማቸው አያምር እያሉ ነው እንግዲህ ቅመሞች ማዳም ቅመሞች እንዳለ ማለት ነው። ተናደዋሉ። ሁሉም ወንድ ሲመጣ እኮ ሴትን ማስለቀስ ነው። እውነት እኮ ነው። ሁሉም ወንድ ሲመጣ ሴትን ማስለቀስ፣ ሁሉም ወንድ ሲመጣ ሴትን ማስለቀስ። ወይ ድራማ ነው ብሎ ድራማ አይሰሩ፣ ወይ የሆነ ነገር ነው አይሉ። ተቃጠለን። ማዳም ቅመሞችም ተቸገሩ ማለት ነው። እና ብሩኬ ትላንት እንግዲህ እኔ ደከመኝ ሲል ነበር። ደከመኝ
ደከመኝ የምትለው ሀይሚ ናት። እንግዲህ የደከማትም እሷ ናት። አንተ ምን አድርገህ ደከመክ? ሊደክም ይችላል። ጭቅጭቅ ነገር እንዲያረክ ብሩኬ የሚባለው ነገር ሊያደክም ይችላል። ግን ከራስ ህይወት ከማላችሁ ህይወት ማውጣት ያለብክ ማስወገድ ያለብክ አንተና አንተ ብቻ ናችሁ። ማስወገድ ያለብክ ማራቅ ያለብክ ማለት ነው እንጂ አንተ ባመጣከው ነገር እኮ ነው ሁሉም ነገር። ባለፈውን ሀይሚ ቤቱን ለቃ ስትሄድ ወዲያ አይደል እንዴ ሀዩን ጥርት ያስገባት? ይሄን ምንድን ነው የሚያሳየው? አንተ የምትፈልገው ነገር ነው። የምትፈልገውን ነገር እያሳየክ ነው። ሀይሚን ባጥላትም ሀይሚን ብትወዳትም ግን ፍቅር አታቅም፣ ፍቅር አያያዝ አታቅም፣ ክብር አታቅም፣ መረዳት አታቅም። ድራማ ሰራለሁ ብለህ ደግሞ ሁሉንም ነገር እያበላሸ ሁሉንም ነገር እየጠላክ እያበላሸክ ነው። ለዚህ እንግዲህ አንተን ያስደከመው ይሄው ነው። ለራስክ በእጅክ ያመጣከው ነው አንተን ያስደከመው ብሩኬ እንላለን። ብሩኬ አንተ ብትጎዳም ከሆነ ሴት ተነስታ ወይ አይበለውና ሀይሚ እንዲህ በአንተ ጸባይ ሆና እንዳንተ ማለት ነው ሌላ ወንድ አምጥታ ከኔ ጋር ነበረች፣ ከአንተ ተደብቃ ከኔ ጋር ነበረች፣ የመጀመሪያ ፍቅረኛ የነበረች አሁን እንደዚህ እያለች አንተን እያስለቀሰች ከሌላ ወንድ ጋር ሁሌ ወንድ እየቀያየረች እንደዚህ ብታረግ እኛ ዝም አንልም እኮ። የምር ነው የምንለው እኛ ኦዲየንሶች ዝም አንልም። ሀቅ መንገድ ላይ ነው ምንናገረው። አሁን አንተ ጥፋተኛ ስለሆንክ እኮ ነው ወደ አንተ ሁሉም የሚጨው ማለት ነው። ለዚህ እንደዚህ አጥፍተህ ለራስ ጥፋተኛ ሆነክ ደከመኝ ማለት አትችልም ማለት ነው። ይልቁንስ ደከመኝ ማለት ያለባት ሁሌ የምታለቅስ ሁሌ ልቧ የተሰበረ ያለው ሀይሚ ናት። እኛ ኦዲየንሶችም ሰልችቶናል። እኛን እንደከመን ሰለቸን ማለት ምንለውም እያልን ያለ ነው እንጂ አንተ ማውቆም ትችላለህ፣ ማስወገድ ትችላለህ። ይሄን ነገር ከራስ ማረቅ ትችላለህ ማለት ነው። እና ይሄ ነው ብሩኬ። ሀዩ እንግዲህ ተመልሳ ስትመጣ እንዳትቀበላት። እኔ እንደው ትናንትና እኮ ተናድጄ አንዴ ደስ ይለኛል እንዴ ተናድጄ ወደዚህ እንዳይመልስሽ ስላት ነበር እኮ። እንዳይመልስሽ ሁለተኛ ቻናል ከፈተች መች ትተዋለች፣ ትመጣለች ደጋግማ። እንዳይመልስሽ እንዳትመጪ ወደኛ እንዳትመለሽ ሲል ነበር። እሷ እንግዲህ ያው ቻናል ከፍታ ነው እንዴት ትተዋለች፣ ትመጣለች ማለት ነው። ይመልሳታል፣ ትመለሳለች። ምንም ማድረግ አይቻልም ስል ነበር እንግዲህ ስል ነበር አይመልስ ስል ነበር እንግዲህ ሀይሚ ትላንትና የለችም። ዛሬ ትመጣ ይሆናል እንግዲህ በቤቷ ምን እንደሚፈጠር ደግሞ ብሩኬ ምን ይዞልን እንደሚመጣ እኮ አናውቅም። እንዴት እንደሚያሳስብ ወይኔ ደግሞ ዛሬ ምን ይዞ ይመጣል? ምን አዘጋጅቶ ይሆን? ትላንት አዩን ሸኛት ብለን እንግዲህ ወይ በቀደሟ ልጅ ጋር ተመልሶ ይመጣል ወይ ያው አይሚን የሆነ ነገር ሲያረጋት ይመጣል። አሁንም በቀደም ቀለበት ነበር ያለው፣ ቀለበት ላደርግልሽ ነው ያለው እንጂ ቀለበት ሲያደርግላት አልታየም። ወይ ተንበርክኮ እናየዋለን ዛሬ። ተንበርክኮ ቀለበት ላደርግልሽ ሲላት ነው የምናየው። እንግዲህ ሌላ ምን አለ ብላችሁ ነው ጋይስ፣ ውዶች፣ የጨረቃ ፋሚሊዎች። እስቲ ለቤት አዲስ ናችሁ ሰብስክራይብ አድርጉ፣ ነባር የነበራችሁ ሼር፣ ላይክ፣ ኮሜንት አድርጉ። ውድ የሀገሬ ልጆች አበረታቱኝ። እኔም ቅመም ነኝ፣ እኔም ማዳም ቅመም ነኝ። ቪዲዮ ስታዩ ችግራችሁ ላይክ አታረጉም? ላይክ አድርጉ እስቲ። እውነቱን እኮ ነው የተናገረኝ ያለ ነው። ጥፋተኛ ብሩኬ ሲሆን ሀይሚ ጥፋት የላትም እንላለን። ሀይሚ ብታጠፋም ሀይሚ አጠፋች እንላለን። ለዚህ ምን ችግር አለው ላይክ ብታረጉ? ቪዲዮ ያያችሁ ዝም የምትሉት? ኧረ ቅመሞች ለቅመም እንደዚህ ለቅመሞች እስቲ እንተባበር። እኛውንን እኮ እነሱንም እያሳደግን ያለ ነው አይደል? እርስ በርሳችን ደግሞ ራሳችን ብናሳደግ ምን ችግር አለው? ውዶቼ፣ ማሮቼ፣ ፍቅሮቼ ያለች አቢባ እንኳን